ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱንን አጫጭር ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት መረጃ አሜሪካ ፓሲፊክን ባዶዋንቶች ቻይናን ያስፈነደቀውና ታይዋንን ያሳሰበው ያልተጠበቀው የፔንታጎን የወታደራዊ መርከቦች ውሳኔ። ሌላኛው ዜናችን የኢራን ጦርነትና በትራምፕ ላይ ያመጣው ታሪካዊ ውድቀት፣ ያልተጠበቀው አዲስ የአሜሪካውያን የህዝብ ውሳኔ። እስከ መጨረሻው አብራችሁን ስትቆዩ እነዚህና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። እንደተለመደው ሁልጊዜም ትክክለኛና ሚዛናዊ መረጃዎች በፍጥነት እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃችን እናልፋለን። በአሁን ወቅት የአሜሪካ የባህር ኃይል በምዕራብ ፓሲፊክ ውቅያኖስ ውስጥ ምንም አይነት የአውሮፕላን ተሸካሚ መርከብ የለውም። ይህ የሆነበት ዋናው ምክንያት ዩኤስኤስ ጆርጅ ዋሽንግተን የተባለችው መርከብ ቀደም ሲል በዚህ አካባቢ የነበረችውን ዩኤስኤስ አብርሃም ሊንከንን ለመተካት ከጃፓን ተነስታ ወደ መካከለኛው ምስራቅ እንድትጓዝ በመደረጉ ነው። ይህ እርምጃ አሜሪካ ተቀናቃኞቿ ወታደራዊ ኃይላቸውን በሚያሳዩበት በዚህ ወሳኝ ክልል ውስጥ የጥቃት መርከብ እንዳይኖራት አድርጓታል። ምንም እንኳን ጊዜያዊ የመርከብ ክፍተቶች የተለመዱ ቢሆኑም ሁኔታው የመካከለኛ ምስራቅ ፍላጎቶች የአሜሪካን ወታደራዊ ፖሊሲ እንዴት እንደገና እየወሰኑ እንደሆነ የሚያሳይ ነው። ይህም ዋሽንግተን በሁለቱም ክልሎች ጥንካሬዋን በተመሳሳይ ጊዜ ማስቀጠል ትችላለች ወይ የሚል ጥያቄ አስነስቷል። ለዚህ ውሳኔ መነሻ የሆነው የዩኤስኤስ አብርሃም ሊንከን መርከብ ሰራተኞች ለ9 ወራት ያህል በስራ ላይ በመቆየታቸው የአእምሮ ጤና ችግሮችና የአቅርቦት መስተጓጎሎች በመከሰታቸው ነው። ይህንን ተከትሎ ነው ዩኤስኤስ ጆርጅ ዋሽንግተን በምትካቸው እንድትሰማራ የተደረገው። ከዚህ ቀደም ቻይና የአሜሪካ ተሸካሚ መርከቦች ከፓሲፊክ ሲርቁ አጋጣሚውን ተጠቅማ በታይዋንና ጃፓን አቅራቢያ የባህር ኃይል መገኘቷን አጠናክራ ነበር። የስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል ወይም ሲኤስአይኤስ ከፍተኛ አማካሪ ማርክ ካንሲያን እንደተናገሩት ሙሉ በሙሉ ወረራ ባይመስልም ቻይና ይህንን ክፍተት ተጠቅማ በፓሲፊክ ውስጥ መገኘቷን ልታጠናክር ትችላለች። ፓሲፊክ በአሜሪካ ወታደራዊ ጉዳዮች 66 የሚደርሱ ጠቃሚ የመከላከያ ቦታዎችን የያዘ በመሆኑ በጣም ወሳኝ ነው። በኢኮኖሚ በኩልም ቢሆን ታይዋን ለአሜሪካ የአርቲፊሻል ኢንተለጀንስ ኢንዱስትሪ የሚያስፈልጉትን አብዛኞቹን የኮምፒውተር ቺፖች ታመርታለች። በእርግጥ የአሜሪካ የባህር ኃይል በጠቅላላው 11 የአውሮፕላን ተሸካሚ መርከቦች አሉት። የሃድሰን ኢንስቲትዩት ባልደረባ የሆኑት ብሪያን ክላርክ እንደሚሉት ይህ ቁጥር ሰራተኞችን ሳያደክሙ 2 ተሸካሚ መርከቦች ያለማቋረጥ እንዲሰማሩ ያስችላል። ነገር ግን 2 ተሸካሚ መርከቦች በኢራን ውስጥ ለሚደረጉ ኦፕሬሽኖች በመካከለኛው ምስራቅ የሚቆዩ ከሆነ በየዓመቱ ለወራት በፓሲፊክ ውስጥ የአሜሪካ መርከብ መገኘት ወደ 0 ሊወርድ ይችላል። በተጨማሪም ረጅም ጊዜ የዘለቀ ስምሪት ተጨማሪ ጥገናን ስለሚጠይቅ መርከቦቹ ለወደፊት በስራ ላይ የመገኘት እድላቸው ያከትማል። ክላርክ የ11 መርከቦች ቡድን ለአሜሪካ መከላከያ በቂ የሚሆነው ስምሪቶቹ በጥንቃቄ ከተያዙ ብቻ እንደሆነ ያስረዳሉ። የአሁኑ የመርከብ መላክ ውሳኔ ፕሬዝዳንት ትራምፕ የአሜሪካና ደቡብ ኮሪያን የጋራ ወታደራዊ ልምምዶች በከፍተኛ ሁኔታ ከቀነሱበትና ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ለሚያደርጉት ጉባኤ ከሚዘጋጁበት ጊዜ ጋር ገጥሟል። ይህ ሁኔታ አሜሪካ ኢንዶ ፓሲፊክን በይፋ የመተው እርምጃ ባይሆንም የመርከብ ክፍተቱና የተቀነሱት ወታደራዊ ልምምዶች አሜሪካ ለአጋሮቿ ያላትን የደህንነት ቁርጠኝነት አስተማማኝ አይደለም የሚለውን የቤጂንግን ክርክር ሊያጠናክርላት ይችላል። በጉዳዩ ላይ አስተያየታቸውን የሰጡት የዋይት ሃውስ ቃል አቀባይ ኬሊ የአሜሪካ ወታደራዊ ኃይል ኦፕሬሽን ኤፒክ ፊውሪ በተባለ ወታደራዊ እንቅስቃሴ እንዳሳየው ከማንኛውም ጊዜ በላይ ጠንካራ መሆኑን አረጋግጧል። ሆኖም እንደ ታይዋን፣ ፊሊፒንስ እና ጃፓን ያሉ የክልሉ አጋሮች ቻይና ወታደራዊ ኃይሏን በምታናግርበት ወቅት አሜሪካ አጠገባቸው እንደሌለች ሊገነዘቡ ይችላሉ። ብሪያን ክላርክ ይህ ሁኔታ የሚቀጥል ከሆነ እነዚህ አጋሮች ዋሽንግተን በችግር ላይ እንደምትረዳቸው መጠራጠር ሊጀምሩ እንደሚችሉ ያስጠነቅቃሉ። ቻይና ጎረቤቶቿን አሜሪካ ከጎናቸው እንደማትቆም ማሳመን ከቻለች
ጦርነት መዋጋት እንኳ ሳያስፈልጋት አገራቱ ከእሷ ጋር ተሰልፈው የምትፈልገውን ሁሉ ሊያከብሩ ልታደርግ ትችላለች። በሌላ ዜና ወደ ዶናልድ ትራምፕ ቤተ መንግስት ስናመራ በዋሽንግተን በኩል አዲስና አስደንጋጭ የህዝብ አስተያየት ውጤት ተሰምቷል። የቅርብ ጊዜው የሮይተርስና ኢፕሶስ የህዝብ አስተያየት መስጫ እንደሚያሳየው የፕሬዝዳንት ትራምፕ የህዝብ ድጋፍ መጠን ወደ 33 በመቶ ዝቅ ብሏል። ይህም ከዚህ ቀደም በነበራቸው የመጀመሪያ የስልጣን ዘመን በታህሳስ 2017 ከተመዘገበው ዝቅተኛ ደረጃ ጋር እኩል ሲሆን የአሁኑ የሁለተኛው የስልጣን ዘመናቸው ደግሞ ከሁሉም የከፋው ዝቅተኛ ሆኖ ተመዝግቧል። በአንጻሩ 64 በመቶ የሚሆኑት አሜሪካውያን በዋይት ሃውስ የሚሰጡትን ውሳኔዎችና አመራራቸውን እንደማይደግፉ በግልጽ ተናግረዋል። ይህ የህዝብ ድጋፍ ማሽቆልቆል መነሻው አሜሪካ ከእስራኤል ጋር በመተባበር በኢራን ላይ የፈጸመችውን የአየር ጥቃት ተከትሎ የተቀሰቀሰው ግጭት ነው። ትራምፕ በምርጫ ወቅት የኑሮ ውድነት እንደሚቀንሱና ረጅም ጦርነቶችን እንደሚያስቀሩ ቃል ገብተው የነበረ ቢሆንም የኢራኑ ግጭት ግን ለሳምንት ብቻ የሚቆይ ሳይሆን ረጅም ጊዜ እንደሚወስድ ታውቋል። ይህ ጦርነት በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ እንቅፋት በመፍጠሩና በሆርሙዝ በኩል የሚደረገውን የነዳጅ መስመር በማስተጓጎሉ በአሜሪካ የነዳጅ ዋጋ እንዲንቀሳቀስ አድርጓል። ይህም የብዙ ቤተሰቦችን ሕይወት እየፈተነ ይገኛል። ፕሬዚዳንት ትራምፕ በኒውዮርክ ጋርደን ሲቲ በተካሄደው የፖለቲካ ደጋፊዎቻቸው ስብሰባ ላይ በሰጡት አስተያየት ለነዳጅ ጥቂት ተጨማሪ ገንዘብ መክፈል ኢራን የኒውክለር መሳሪያ እንዳታገኝ ለማድረግ የሚከፈል አነስተኛ መስዋዕትነት ነው ሲሉ ድርጊታቸውን ለማካካስ ሞክረዋል። ነገር ግን አብዛኛው አሜሪካዊ ይህንን መልእክት የሚጋራ አይመስልም። በተካሄደው የህዝብ አስተያየት መስጫ ከትራምፕ የሪፐብሊካን ፓርቲ አባላት ግማሾቹ ብቻና አጠቃላይ ከ5 አሜሪካውያን አንዱ ብቻ ነው ይህ ጦርነት የሚጠቅም ነው ብለው የሚያምኑት። እንዲያውም 80 በመቶ የሚሆኑት አሜሪካውያን ግጭቱ ረጅም ጊዜ እንደሚወስድ እርግጠኞች ናቸው። ይህ የነዳጅ ዋጋ መጨመርና የጦርነቱ አለመቋጨት በመጪው የህዳር ወር አጋማሽ በሚካሄደው የኮንግረስ ምርጫ ላይ በሪፐብሊካን ፓርቲ ላይ ትልቅ ስጋትን ደቅኗል። በታሪክ ለመጀመሪያ ጊዜ በሚባል ደረጃ በ10 ዓመታት ውስጥ አሜሪካውያን የሀገሪቱን ኢኮኖሚና የኑሮ ውድነት ለማስተካከል ከሪፐብሊካን ይልቅ የዲሞክራቲክ ፓርቲ የተሻለ አቅም አለው ብለው እንደሚያምኑ ገልጸዋል። በኢኮኖሚው ረገድ 38 በመቶ ያህሉ ዲሞክራቶችን ሲደግፉ 35 በመቶ ያህሉ ደግሞ ሪፐብሊካኖችን መርጠዋል። በትራምፕ አስተዳደር ጠንካራ የፖሊሲ ነጥብ ተደርጎ ይወሰድ የነበረው የድንበርና የስደተኞች ጉዳይም ቢሆን አሁን ላይ ያላቀፈው ድጋፍ እየቀነሰ መጥቷል። ምንም እንኳን የድንበር ማቋረጥ ቢቀንስም በቁጥጥር ስር ባሉ ስደተኞች ላይ በተፈጠሩ አስከፊ ሁኔቶችና ሕፃናትን ጨምሮ ታሳሪዎች በመብዛታቸው ምክንያት የሪፐብሊካን ፓርቲ ብልጫ ወደ 2 በመቶ ብቻ ዝቅ ብሏል። ይህ ጥናት ከነሐሴ 14 እስከ 17 ባሉት 4 ቀናት ውስጥ በበይነ መረብ አማካኝነት 1166 አሜሪካውያንን በማሳተፍ የተካሄደ ሲሆን የውጤቱ የስህተት ዳግም 3 በመቶ እንደሆነ ተገልጿል። ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምናገኘው በዚምባብዌ ካሪባ ሐይቅ ላይ በደረሰ አሰቃቂ የጀልባ መስጠም አደጋ የሞቱት ሰዎች ቁጥር 92 መድረሱ ተረጋገጠ። በሀገሪቱ ትልቁ በሆነው በዚህ የውሃ አካል ላይ ተነስቶ የነበረው የጀልባ መገልበጥ አደጋ በርካታ መንገደኞችን በሰፊው ሐይቅ ውስጥ አስቀርቶ የነበረ ሲሆን የነፍስ አድንና የፍለጋ ቡድኖች አሁንም አስክሬኖችን የማውጣት አስቸጋሪ ስራቸውን አጠናክረው ቀጥለዋል። የአካባቢው ባለስልጣናትና በጎ ፈቃደኞች ባደረጉት የተቀናጀ እንቅስቃሴ ተጨማሪ አስክሬኖችን ማግኘት የተቻለ ቢሆንም በሐይቁ ላይ ያለው የአየር ሁኔታና ከፍተኛ የውሃ ማዕበል ፍለጋውን እጅግ ፈታኝ አድርጎታል። ይህ አደጋ በሐይቁ አካባቢ የሚኖሩ በርካታ ቤተሰቦችን ለከፍተኛ ሐዘንና እንግልት የዳረገ ሲሆን የማገገሚያና የፍለጋ ስራው ሙሉ በሙሉ እንደተጠናቀቀ የአደጋው መንስኤ በዝርዝር እንደሚመረመር ተገልጿል። ክስተቱ በሀገሪቱ የውሃ ላይ ትራንስፖርት ደህንነትና የመንገደኞች ጥበቃ ዙሪያ ያለውን ክፍተት በግልጽ ያሳየ በመሆኑ ወደፊት ተመሳሳይ አሳዛኝ እልቂቶች እንዳይደገሙ ጥብቅ የቁጥጥር ስራዎችን መስራት እንደሚገባ ትልቅ ማስጠንቀቂያ አስተላልፏል። በሌላ ዜና ብሪታንያ በአውሮፓ የተለያዩ ክፍሎች በከፍተኛ ሁኔታ የተስፋፉትን የዱር እሳቶች ለማዋጋት ወታደራዊ ኃይሏን ወደ አካባቢው አሰማራች። በከባድ የሙቀት ሞገድና ድርቅ ምክንያት የተቀሰቀሱት እነዚህ ሰፊ የደንና የቁጥቋጦ እሳቶች በበርካታ ሀገራት ላይ ከፍተኛ የአካባቢና የንብረት ውድመት በማድረሳቸው በርካታ ነዋሪዎች
ከየቤታቸው እንዲፈናቀሉ ተገደዋል። የቃጠለው መጠን እየከፋ በመምጣቱ የብሪታንያ ጦር የሰው ኃይልና ዘመናዊ ቁሳቁሶችን ጨምሮ ለአካባቢው የእሳት አደጋ ተከላካዮች ልዩ ድጋፍ መስጠት ጀምሯል። ይህ አስከፊ የተፈጥሮ አደጋ የሰዎችን ሕይወትና የሥነ ምህዳር ደህንነት በከፍተኛ ደረጃ አደጋ ላይ የጣለ በመሆኑ ቀውሱን በአስቸኳይ ለመግታት የተቀናጀ የዓለም አቀፍ ሀገራት ትብብርና አስቸኳይ እርምጃ እንደሚያስፈልግ ግልጽ ማሳያ ሆኗል። በሌላ ዜና በሩሲያና ዩክሬን መካከል የተካሄደው ድንበር ተሻጋሪ የሮኬትና ድሮን ጥቃት በድጋሚ ተባብሶ የ13 ሰዎች ሕይወት ማለፉ ተረጋገጠ። የሩሲያ ዋና ከተማ ሞስኮ ባለፉት 24 ሰዓታት ውስጥ በተሰነዘሩ የጥቃት ምላሾች ምክንያት የ9 ሰዎች ሕይወትን ማለፉን የገለጸች ሲሆን የዩክሬኗ ኪየቭ በበኩሏ በተመሳሳይ ጊዜ 4 ሰዎች በእነሱ በኩል መገደላቸውን አረጋግጣለች። ይኸው የማያቋርጥ የጥቃት ልውውጥ በየቀኑ የንጹሐን ዜጎችን ሕይወት እየቀጠፈና የመኖሪያ አካባቢዎችን በማፍረስ ላይ ይገኛል። የቀጠናው ውጥረት በየቀኑ እየጨመረ መምጣቱ አሁንም ድረስ የጦርነቱን አስከፊ የሰው ልጅ ዋጋ በግልጽ የሚያሳይ ሲሆን አደጋው ወደ ሌሎች አጎራባች አካባቢዎች እንዳይስፋፋና ተጨማሪ የሰው ሕይወት እንዳያጠፋ በከፍተኛ ሁኔታ አሳሳቢነቱ ቀጥሏል። በመጨረሻም በዲሞክራቲክ ሪፐብሊክ ኮንጎ እየተስፋፋ ያለው የኢቦላ ወረርሽኝ በከፍተኛ ሁኔታ ተባብሶ በሀገሪቱ ታሪክ እጅግ ገዳዩ አደጋ መሆኑ ተረጋገጠ። ቡንዱቢግዩ በተባለና ከዚህ ቀደም አነስተኛ ስርጭት ብቻ ባለው ብርቅዬ የቫይረስ ዝርያ የተቀሰቀሰው ይህ ወረርሽኝ ቀደም ሲል በፍጥነት እያደገ የሚገኝ ስጋት ተብሎ ተለይቶ የነበረ ቢሆንም አሁን ግን በርካታ ዜጎችን ሕይወትን በመቅጠፍ ላይ ይገኛል። ይህ ብርቅዬ ቫይረስ ዝርያ አሁንም ድረስ የተረጋገጠ ክትባት ወይም ፈጣን መድኃኒት የሌለው በመሆኑ በሀገሪቱ የሕዝብ ጤና ስርዓት ላይ ከባድ ቀውስ ከመፍጠሩም በላይ የበሽታውን ስርጭት ለመግታት ከፍተኛ መሰናክል ሆኗል። የሞት ቁጥሩ በከፍተኛ ደረጃ እየጨመረ በመምጣቱ በአካባቢው አፋጣኝና ውጤታማ የሆኑ የመከላከል እንዲሁም የሕክምና ስትራቴጂዎችን መተግበር እንደሚገባ ያሳያል። በተጨማሪም የቫይረሱ በፍጥነት የመስፋፋት ባህሪና የሕክምና አቅርቦት እጥረት በቀጠናው አዲስ የጤና ስጋት የደቀነ በመሆኑ አስቸኳይ የድንገተኛ ጊዜና ጥብቅ የቁጥጥር ስራዎችን መስራት እንደሚገባ ትልቅ ማስጠንቀቂያ አስተላልፏል።